ይህን ምስል ያያችሁ ያላችሁላችሁ የእግዚአብሔር ብርሃን በሁላችሁ ላይ ይብራ። ድንግል ማርያም አትለያችሁ። የመላእክት ጥበቃም ከናንተ አይራቅ። የቅዱሳን አባቶቻችን የእናቶቻችን በረከት ይደርባችሁ። ዛሬ የምንመለከተው የአብይ ጾም 6ኛ ሳምንት ገብርኄርን ይሆናል። ይህ ሳምንት ገብርኄር ተብሎ ይታወቃል። ምን ማለት ነው? ገብር ማለት አገልጋይ ማለት ነው። ኄር ማለት ደግሞ ቸር ማለት ነው። ገብርኄር ቸር አገልጋይ ማለት ነው። በማቴዎስ ወንጌል ምዕራፍ 25 ላይ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስት ሰዎች መክሊት እንደሰጣቸው ተጽፏል። ለአንዱ 5 መክሊት ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። በባለጸጋ የመሰለው ራሱን ነው። ይሄን ሰጣቸውና ከዛ በኋላ ሊቆጣጠራቸው መጣ ይላል። 5 የተቀበለው ቀረበ። ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ ይሄው 5ቱም አለ። 2 የተሰጠውም ቀረበ። ጌታዬ ሆይ 2 መክሊት ሰጠኸኝ ነበር፣ ይሄው እንደገና እጥፍ አድርጌ 2 አተረፍኩ አለው። 3ኛው 1 የተቀበለው ግን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን ስላወቅኩ ደሞ ቢጠፋብኝ ብዬ ቀብሬ አስቀምጬ ይሄው ይዤ መጥቻለሁ፣ ይሄው መክሊትህ አለ። ጌታ 5 መክሊት ተሰጥቶት 5 ላተረፈው በጥቂት የታመንክ በብዙ የምትሾም ነህ አለው። 2ም የተሰጠውን እንደዚሁ በጥቂት የታመንክ በብዙ የምትሾም ነህ አለው። 3ኛውን ግን አንተ ክፉ ካልዘራሁበት የምሰበስብ የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ ለምን ያኔ ስሰጥህ አልፈልግም አትልም አለው። መልስ አልነበረውም። ወደ ጨለማ ጣሉት። ይሄን ግን ላለው ጨምሩለት ብሎ ላለው ይጨመርለታል አለ። ከዚህ ትምህርት ምን እንማራለን? አንደኛ ትምህርቱ ለካህናት ነው። ካህናት የቤተ ክርስቲያን አገልጋዮች ከሊቅ እስከ ደቂቅ ያሉ ካህናት ከትንሹ ከአናጉስጥነት እስከ ላይ ድረስ ያሉ ካህናት የተሰጣቸውን ጸጋ የተሰጣቸውን ክብር የተሰጣቸውን ክህነት እጥፍ ያረጉ ምእመናንን እንዲያበዙ የተሰጠ ጸጋና ክብር ነው። ስለዚህ እግዚአብሔር ከሰጠን የሚፈልግብን አለና ያ አንድ ግን የቀበረው እንደ ይሁዳ አይነቱ ስልጣኑን ያልተጠቀመ ማዕረጉን ያልተጠቀመ ክብሩን ያልተጠቀመ እግዚአብሔርን ያልወደደ ልቡም በክፋት የተመላ ነው። 5 የተቀበለውና 2 የተቀበሉትን ገብርኄር ቸር አገልጋዮች ሲል ያኛውን ክፉን ግን ምን አለው? ገብር ሐካይ፣ ይሄ ደግሞ ክፋት የተመላ አለው። ሌላው ምእመናን እግዚአብሔር እንደያቅማቸው ሰጣቸው ይላል መክሊቱን። እንደያቅማችን ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት? ምን ሰራንበት? ዛሬ እያንዳንዱ በ80 እና በ40 ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛ እምነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንዴት ጠበቃችሁ? ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገውን እጥፍ በረከት ሰጠን በቀራኑ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ሥራ ነው። እንደ አይሁድ ፈሪሳውያን ሐሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አው ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ
መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ ስድስተኛው ሳምንት ገብርኄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። የተሰጠንን ክብር አንድ አምስቱን መክሊት አምስቱን ኦሪት መጽሐፍ ሌላው ሁለት እንደተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳል። እግዚአብሔር ይባርካችሁ ፊቱን ያብራላችሁ ሐሞትን ሳይሆን መልካም ፍሬን አፍርተን አምላካችን በቀኙ እንዲያቆመን የሱ ፍቃድ ይሁን። የድንግል ምልጃ አይለየን። አሜን።